እንዴ ምንድነው ሁሉ እንዴ ምንድነው ምንም ያየው ነገር ቤት ውስጥ ምንድነው ቀንድ ምናምን ምንድነው ሁሉ ደም ምናምን ምንድነው መሬት ላይ ሁሉ ደም ይኸውልሽ ሌላ ነገር ያልተናገርኳቸውን ነገሮች እንድናገር አትገፋፊ ምንድነው የምትናገሪው እሺ ትናገሪ ነገር የምትናገሪው እንትን ካላመንከኝ ማለት ሰውነቷ ላይ ማየት ትችላለህ የቦጫጨራት ብዙ ቦታ ቦጫጭሯታል ሲጀመር የሱ አንዳንዴ የሷም ደም ራሱ ይጠጣል እሱ ምን ያምሻል እንዴ ቆይ ተረጋጊ ሜላት ተረጋጊ ለሊት እየወጣ የሚሄድና እንደገና አንገቱ በዚህኛው በኩል በጀርባው እንደሚሆን ኖ አይደለም እኔ በተጨባጭ መረጃ ስላለኝ ነው እዚህ ቤት ውስጥም ስገባ አዳዲስ ነገሮች አይቻለሁ ኢቭን አሁን ራሱ መፈተሽ ካለብኝ ቤት ልፈትሽ እችላለሁ ማለት ስለ ወንድምሽ ንገሪኝ በግልጽ ስልሽ አንቺ ነገሩን በሌላ መንገድ እየተረዳሹ ነው በተለያየ መንገድ ማለት የሰው ልጅ ከሚያደርገው ነገር ውጪ ብዙ ነገር ያደርጋል ልክ ብዙ እየታገስኩ ነው ያለሁት ምናምን ብሎኛል እሺ እንደዛ ከተባልክ አሁንም መውጣት ትችላለህ ይኸውልሽ ያወራን አይደል እንዴ ቁጭ አሁንም መውጣት ትችላለህ ስለዚህ አንቺም ልትቀያየሪ ነው ማለት ነው ችግር ካለብሽ አንቺም ተናገሪ አንቺም መንፈሱ ከተጋባብሽ አንቺንም ደህና እንድናደርግሽ ሌላ ሜላ ተረጋጊ ምን አይነት ወሬ እያወራ እንደነበር አልገባሽም አንቺ ለዚህ ቁጭ በይ ተረጋጊ ለምን አትሚውል ማውራት ያለብን ነገር አንቺ ራስሽ የምታውቂው ነገር ለምን እንደምትዋሺ ማለት ነው በቃ አበዛሽ በቃ አበዛሽ ቁጭ በይ ጭራሽ ባጠረ እየገባ እየዘለልሽ መግባቱ ምናምን አነሰሽ ጭራሽ ስለ ወንድማችን ሌላ ባህሪ ታወራለሽ እንዴ እኔ ባጠር ነው ሰለ አይካ ካለባበሷ መረዳት ትችላለህ ዘርበይ ታሪክ እያወራሽ የቤተሰብሽን ጉድ እንትን እያልሽ ጭራሽ የሌለ ታሪክ አይንሽን ግለጪ እያየሽ ነው ወይም ደግሞ ነስቲ ታመሻል ወንድማችሁ ትንሽ ወስብሰብ ያለ ባህሪ እንዳለው ከሰዎች መረዳት ትችያለሁ ሳጠራ ያው ስለናንተ ቤተሰብ መልካም ነገር ተምሬያለሁ በጣም ከሌሎች ሰዎች ስረዳ ግን ከዛ ውጭ ደግሞ ወንድማችሁ ትንሽ አስቸጋሪና ለሊት ወንድሜ አትምጣብ ወንድማችን አስቸጋሪ ግን እኮ ምንም አላወራውም አስቸጋሪ ምናምን እያልክ እየጀመርክ ነው ስለ ወንድሜ አስቸጋሪ ብቻ ሳይሆን በጣም አስቸጋሪ ምክንያቱም ለሊት እንግዲህ ራቁቱን እዚህ ሰፈር ውስጥ እንደሚዞርና በተለያየ ቋንቋ ያወራ ሰዎች እንደሚበጠብጥ ሰዎች ሁላ ስለኔ ወንድም ነው ስላንቺ ወንድም ነው የማወራው ሌላ ቤት ተሳስታ አይደለም ደግሞ ስለ ሰላም ምናምን እያልክ ስለጀመርክልኝ ነው አልተሳሳትኩም ቤትም አልተሳሳትኩም እዚህ ግቢ ውስጥም ስገባ ያዩዋቸው ነገሮች አሉ በጣም ያስፈራሉ ደም ምናምን አይቻለሁ በበሩ በስተግራ በኩል ደም አይቻለሁ የሆነ በጣም የሚያስፈራ አይነት ነገር አለና ለዛ ነው ከባዕድ አምልኮ ጋር የተገናኘ ነገር የጠየቅኩሽ ለዛ ነው ያወራክ ያልከው ነገር እየታወቀስ ነው የምታወራው እና ራቁቱን ለሊት እየወጣ የሚሄድና እንደገና አንገቱ በዚህኛው በኩል በጀርባው እንደሚሆን ፌሱ ማለት ከተለመደው አሁን ያንቺ ፌስ እንደዚህ ነው አይደል ዞሮ ስለ መንፈስ ነው ያወራውሽ ያለሁት ሰው ስለሚባለው ሳይሆን ስለ መንፈስ ነው እኔ ራሱ እያስፈራኝ ነው ያለው እንደዛ አይነት ቆይ ተረጋጊ ገና ብዙ ያልነገርኩሽ ነገር አለና ምንድነው ይሄ ነገር ማለት ማታቁም ከሆነ በጣም ብዙ ነገር እኔ አሁን እንግዲህ ስለሱ ሳጣራ የሰማኋቸው ነገሮች ናቸው በጣም ተደጋገሙብኝ ሰላም በርግጥ ይሄን ነገር አልነገረችኝም ማለት ያው እንደ ጓደኛ እንደተለየ ቅርበት የነገረች ነገር ግን ማህበረሰቡን ስጠይቅ እዛ ቤት አንገፋም ስለማን ማህበረሰብ ነው የምታወራው ስለ ጎረቤቶችሽ ነው መቼም ጎረቤት አንድ ሰው ቢሳሳት ሁለት ሶስት ሰው አይሳሳትም እና አንቺም እየደበቅሽኝ ከሆነ ንገሪኝ የተሳሳተ ቤት መተክ እንዳይሆን የተሳሳተ ቤት ቢሆን ደግሞ ስለ ሰላም ይተዋራልኛ አልተሳሳትኩም እያልኩሽ ነው እርግጠኛ ነኝ ስለማወራውም ነገር እርግጠኛ ነኝ አጣርቼ ደረስኩበትን ነገር ነው እንደዛ አይነት ነገር እኛ ቤት እንደዛ አይነት ነገር የሚፈጸም ነገር የለም እሺ እዚህ ቤት ውስጥ ምንም እንግዳ ነገር የለም ማለት ነው ግቢ ውስጥ ለኔ የሚታይ ላንቺ አይታይሽም ምን ማለት ነው እንዴ ምን ታየከኛ ግቢ ውስጥ ስገባ ብዙ አይነት እንግዳ ነገሮች ታይተ የተለያየ እንግዳ ነገር ያየው ነገር የለም አባት ያውልሽ የተለያዩ አስፈሪና አስደንጋጭ ነገሮች እዚህ ቤት ውስጥ ስገባ ተመልክቻለሁ አስፈሪና አስደንጋጭም ነገር የለም ይሄ ነገርኩህ ነው ያውልሽ ማለት ይገባኛል ፈርተሽ ሊሆን ይችላል ጉዳይ የምታወራልኝ ከሆነ ጋልኛ ወንድምሽ ስለሆነ ልሸሽግለት ፈልገሽ ሊሆን ይችላል ግን እና እንግዳ ነገር ምንም የለም ወንድምሽ ጋር ያልሽኝ ነው
ፍጹም ያልሻት አስቂኝ አሁን ምትፈሪው ነገር ለሰለሞን ማወቅ ከፈለክ እኔን ጠይቀኝ ጎረቤት ምናምን ይጠላት ነገርሽኝ አንቺማ ሰላማዊ ሰው ነው ሰው ለማወቅ ከፈለክ ራሱን ወይም ደግሞ አብሮት የሚኖረውን እኮ አብረሽ የምትኖሪው አንቺ ነሽ ጎረቤት ጠይቅ ማለት አብረሽ የምትኖሪው አንቺ ነሽ እኮ ስለ ሰለሞን ጠይቅ ከፈለክ እኔን እንጂ ጎረቤት አይደለም ስለኛ ቤት ጎረቤትም የሰለሞን አንድ አካል ናቸው እዚህ ማህበረሰብ ውስጥ እዚህ ቤት ውስጥ ብቻ አትኖሪም መቼም የሆነ ነገር ለመግዛት ወይ በተለያየ መንገድ እዚህ ማህበረሰብ ውስጥ በሆነ መንገድ የሚያገናኝሽ ነገር አለ እኮ ሰው እኮ ስለ ሰው እኮ ማንም የሚያውቅ ነገር የለም ስለ ሰው ስለ ሰለሞን እኛ ራሳችን ብቻ የምናውቀው ስለዚህ ቤተሰብም እኛ ራሳችን ብቻ የምናውቀው ኖ አይ አሁን ልትሸፍኝኝ አትሞክሪ እኮ ይልክ በዚህ ሰዓት እኮ ያልተፈጠረ ነገር ሆነ እንደዚህ ሆነ ብሎ የሚያወራ ሰው ነው ኖ አይ አይደለም እኔ በተጨባጭ መረጃ ስላለኝ እዚህ ቤት ውስጥም ስገባ አዳዲስ ነገሮች አይቻለሁ ኢቭን አሁን ራሱ መፈተሽ ካለብኝ ቤት ልፈትሽ እችላለሁ ማለት ነው የፍተሻ ፍቃድ አለኝ ይሄን ቤት መፈተሽ ነው ቤት መፈተሽው ደግሞ ጭራሽ ከባዕድ አምልኮ ጋር የተገናኘ ነገር የጠየቅኩሽ ለዛ ነው ያወራክ ያልከው ነገር እየታወቀት ነው የምታወራው እና ራቁቱን ለሊት እየወጣ የሚሄድና እንደገና አንገቱ በዚህኛው በኩል በጀርባው እንደሚሆን ፌሱ ማለት ከተለመደው አሁን ያንቺ ፌስ እንደዚህ ነው አይደል ዞሮ ስለ መንፈስ ነው ያወራውሽ ያለሁት ሰው ስለሚባለው ሳይሆን ስለ መንፈስ ነው እኔ ራሱ እያስፈራኝ ነው ያለው እንደዛ አይነት ተረጋጊ ገና ብዙ ያልነገርኩሽ ነገር አለና ምንድነው ይሄ ነገር ማለት ማታቁም ከሆነ በጣም ብዙ ነገር እኔ አሁን እንግዲህ ስለሱ ሳጣራ የሰማኋቸው ነገሮች ናቸው በጣም ተደጋገሙብኝ ሰላም በርግጥ ይሄን ነገር አልነገረችኝም ማለት ያው እንደ ጓደኛ እንደተለየ ቅርበት የነገረች ነገር ግን ማህበረሰቡን ስጠይቅ እዛ ቤት አንገፋም ዲማን ስለማን ማህበረሰብ ነው የምታወራው ስለ ጎረቤቶችሽ ነው መቼም ጎረቤት አንድ ሰው ቢሳሳት ሁለት ሶስት ሰው አይሳሳትም እና አንቺም እየደበቅሽኝ ከሆነ ንገሪኝ የተሳሳተ ቤት መተክ እንዳይሆን የተሳሳተ ቤት ቢሆን ደግሞ ስለ ሰላም ይታወራልኛ አልተሳሳትኩም እያልኩሽ ነው እርግጠኛ ነኝ ስለማወራውም ነገር እርግጠኛ ነኝ አጣርቼ የደረስኩበትን ነገር ነው እንደዛ አይነት ነገር እኛ ቤት እንደዛ አይነት ነገር የሚፈጸም ነገር የለም እሺ እዚህ ቤት ውስጥ ምንም እንግዳ ነገር የለም ማለት ነው ግቢ ውስጥ ለእኔ የሚታይ ላንቺ አይታይሽም ምን ማለት ነው እንዴ ምን ታየክኛ ግቢ ውስጥ ስገባ ብዙ አይነት እንግዳ ነገሮች ታይተ የተለያየ እንግዳ ነገር ያየው ነገር የለም አባት ያውልሽ የተለያዩ አስፈሪና አስደንጋጭ ነገሮች እዚህ ቤት ውስጥ ስገባ ተመልክቻለሁ አስፈሪና አስደንጋጭም ነገር የለም ይሄ ነገርኩህ ነው ያውልሽ ማለት ይገባኛል ፈርተሽ ሊሆን ይችላል ጉዳይ የምታወራልኝ ከሆነ ጋልኛ ወንድምሽ ስለሆነ ልሸሽግለት ፈልገሽ ሊሆን ይችላል ግን እና እንግዳ ነገር ምንም የለም ወንድምሽ ጋር ያልሽ ነው ፍጹም ያልሻት አስቂኝ አሁን ምትፈሪው ነገር ለሰለሞን ማወቅ ከፈለክ እኔን ጠይቀኝ ጎረቤት ምናምን ይጠላት ነገርሽኝ አንቺማ ሰላማዊ ሰው ነው ሰው ለማወቅ ከፈለክ ራሱን ወይም ደግሞ አብሮት የሚኖረውን እኮ አብረሽ የምትኖሪው አንቺ ነሽ ጎረቤት ጠይቅ ማለት አብረሽ የምትኖሪው አንቺ ነሽ እኮ ስለ ሰለሞን ጠይቅ ከፈለክ እኔን እንጂ ጎረቤት አይደለም ስለኛ ቤት ጎረቤትም የሰለሞን አንድ አካል ናቸው እዚህ ማህበረሰብ ውስጥ እዚህ ቤት ውስጥ ብቻ አትኖሪም መቼም የሆነ ነገር ለመግዛት ወይ በተለያየ መንገድ እዚህ ማህበረሰብ ውስጥ በሆነ መንገድ የሚያገናኝሽ ነገር አለ እኮ ሰው እኮ ስለ ሰው እኮ ማንም የሚያውቅ ነገር የለም ስለ ሰው ስለ ሰለሞን እኛ ራሳችን ብቻ የምናውቀው ስለዚህ ቤተሰብም እኛ ራሳችን ብቻ የምናውቀው ኖ አይ አሁን ልትሸፍኝኝ አትሞክሪ እኮ ይልክ በዚህ ሰዓት እኮ ያልተፈጠረ ነገር ሆነ እንደዚህ ሆነ ብሎ የሚያወራ ሰው ነው ኖ አይ አይደለም እኔ በተጨባጭ መረጃ ስላለኝ እዚህ ቤት ውስጥም ስገባ አዳዲስ ነገሮች አይቻለሁ ኢቭን አሁን ራሱ መፈተሽ ካለብኝ ቤት ልፈትሽ እችላለሁ ማለት ነው የፍተሻ ፍቃድ አለኝ ይሄን ቤት መፈተሽ እኛ ቤት መፈተሽ ደግሞ ጭራሽ ፍቃድ አለኝ አልኩሽ ማለት አንቺ ከህግ በላይ አይደለሽም አሁን ካሜራ ነጥፋልኝና መውጣት ካለብኝ ከህግ በላይ አይደለሽም በጣም እየደበቅሽኝ ነው ያውልሽ ሰለሞን ማንንም ሰው ከህግ በላይ አይደለም ግን እኔ ህግን መሰረት አድርጌ ከህግ የተሰጠኝ የፍተሻ ፍቃድ አለ እሱን አድርጌ ያንዳንዷን ነገር ልፈትሽ እችላለሁ ስለዚህ የምትደብቂው ነገር አለ ማለት ነው ምንም የምደብቅህ ነገር የለም ወንድምሽ ያውልሽ የሰው ልጅ ባህሪ ማለት ከሰው ልጅ ባህሪ የወጣ እንግዳ የሆኑ ነገሮች ልክ መንፈስ እንደሚያደርጉት ነገሮች ያንዳንዱን ነገር ያደርጋል ማለት የቄስ ልጅ ነን ነገር ይካለው ዝም በይኝ በእናትሽ ያውልሽ ዝም በይ ቆይ ያውልሽ ላውራና ልጨርስ ያውልሽ ወንድምሽ እንግዳ የሆኑ ነገሮችን ያደርጋል እዚህ ሰፈር ውስጥ ለሊት እንደሚወጣና ራቁቱን ሆኖ እኔ ነኝ እኮ አብሬ ያለሁት አይደለ ጎረቤት አይደለም እዚህ የመጣ አንቺ ራሱ እየደበቅሽለት ከሆነ ለምን ደብቅለት ተባባሪ ነሽ ማለት ለምን ደብቅለት ነው ወይስ እሱ የሚያደርገውን ነገር አንቺም ታደርጋለሽ ለምን እንደዛ የምናደርገው እኮ ንገሪኛ ለምንድን ነው እንደዛ ማለት እኮ ሌላ የባዕድ አምልኮት እኮ ነው እንዴት ነው እኛ ቤት እንደዛ አይነት ነገር የሚፈጸመው እኮ ለምንድን ነው እንደዛ የምናደርገው ብለሽ እኮ ጠየቅሽኝ
ከጠየቅሽን ታደርጋለሽ ለምን እንደዛ እናደርጋለን ምን ማለት ነው እንደምታደርጉ አንቺ ንገሪኝ ኢየሱስ ነው የምትለኝን ነገር ራሱ እንዴት እናደርጋለን እኛ ይሄ የሰው ልጅ ባህሪ የሚያደርገው ነገር አይደለም እኮ ይኸውልሽ አሁን እኮ የሌላ የመንፈስ ነገር እኮ ነው ያወራኛለሁ ይኸውልሽ ወንድምሽ ስራ አቁሟል አይደል አሁን በሰዓት አላቆም እየሰራ ነው ያለው ስራ አቁሟል አትዋሽኝ እየሰራ ነው ያለው እኔ ከስራ ቦታ የያዝኩት መረጃ ስላለኝ ነው ስራ እንዳቆመና በሱ ቦታ ሌላ ሰው እንደተተካ መረጃው አለኝ ስለዚህ እየሸፈንሽለት ሰራ ነው ምንም እየሸፈንኩለት አይደለም እየሸፈንሽለት ነው ለእናንተ ብር መስጠት አላቆመም ግን ስራ አቁሟል ደሞዝ አቁሟል ይሄን ደግሞ በተጨባጭ ታዲያ ብር ከየት ያመጣል እንዴ እሱን ነው የጠየቅኩሽ ከየት ነው የሚያመጣው እየሰራ ነው ስራ እንዳላቆመ ደግሞ ይኸውልሽ ትሰሚኛለሽ ከኔ ጋር ብዙ መወሻሸት አያስፈልግሽም ምክንያቱም እኔ በቂ መረጃ አለኝ ኢቭን የሚሰራበትን ድርጅት ስማ መረጃ ይዘህ መጥተህ እዚህ እንደዛ አትሆንብኝ እንጂ የኮንስትራክሽን ባለሙያ አይደለም ወንድምሽ ኮንስትራክሽን ይምሰራ እዚሁ ሰፈር ያለ ስራውን አልተሰጠክ እዚሁ ሰፈር ያለ ኮንስትራክሽን የህንጻ ግንባታ ድርጅት ውስጥ አይደለም የሚሰራው እና አንተን ተሳስተሃል የምትኝ ምኑን ነው የተሳሳተው ስራውን እኮ የሚሰራበትን ቦታ በትክክል አውቃል እዛ ሄጄ ይኸውልሽ ስራ እንዳቆመ እኮ አንቺን ዋሽተሽ ሊሆን ይችላል አላውቅም አንቺም እየሸፈንሽለት ሊሆን ይችላል አላውቅም ግን ይኸውልሽ ብሎ እየሄደ እንዴት ነው የሚዋሸኝ ከቤት እኮ ስራ እየወጣው ነው ብሎ ነው የሚወጣው እንደ በሚወጣበት ሰዓት ነው እስከዛሬ በሚወጣበት ሰዓት ነው እየወጣ የሚመጣው ግን ስራ ልሰራ ነው ብሎ የወጣ ሰው ሁሉ ስራ የሚውል ይመስልሻል እንዴ እና ታዲያ ይሄዳል ስራውን ትቱታ ይሄዳል እሱን እንግዲህ አንቺ ብትመልሽልኝ ደስ ይለኛል ሞት እንችል ነበር አይደል አንቺ ብትመልሽልኝ ደስ ይለኛል ገንዘቡን ከየት ነው የሚያመጣው እንዴ ከየት ነው የሚያመጣው ልበልግ እየሰራ ነው የወር ደሞዝ ተከፋይ እኮ ነው ከስራ እኮ እንደተባረረ እኮ እየነገርኩሽ ለምን ትከራከሪኛለሽ ከኔ ጋር ልከራከር ፈልጌ አይደለም እየተከራከርከኝ እኮ ያልከው አንተ ነህ ይኸውልሽ ሜላት ነው ያልሽኝ ስምሽን ሜላት እባክሽን የምትፈሪው ነገር ካለ ንገሪኝና የሆነ መፍትሄ እንውሰድ እኔ እናንተ ላግዝ ነው የመጣሁት አንቺንና እህትሽ ታግዘንኛ ትጀምር ምን ሆነ እዚህ ቤት ውስጥ እኛ አግዘን እርዳታ ያስፈልገናል ምናምን አለክ እንዴ አንቺ አላልሽኝም አንቺ በግልጽ አላልሽኝም ከዚህ በፊት አንቺንም አውርቼሽ አላውቅም ካሁን በፊትም እኛ ቸግሮንም ተቸግረንም የሰውን እርዳታ የምንጠብቅበትም ጊዜ የለንም እኛ ማለት እናንተ ተገላችሁ ከማህበረሰቡ ተገላችሁ እንደምትኖሩ አውቃለሁ ይሄ ደግሞ ማህበረሰቡ ተገለን የምንኖረው ሰው እኮ ነን እኛ የሰው ዘር እኮ ነን እንዴ የሰው ዘር የሚያደርገውን ነገር እዚህ ቤት ውስጥ የሚደረጉ ነገሮች ከጠፉ ብዙ ጊዜ እንደሆናቸው ነግረውኝ ግልጽ እኮ ነው እየነገርኩሽ ያለሁት እዚህ ቤት ውስጥ በአዳም ሉክ የተሳሰበ ነገር ነው ከናወናል ምንም ግልጽ ነገር እየነገርከኝ አይደለም ምንድነው ግልጽ ያልሆነሽ ነገር ማለት በአዳም ልክ እዚህ ቤት ለእናንተ የሚታያችሁ ለእኔ ብቻ ለእናንተ የማይታያችሁ ነገር ለእኔ ብቻ ነው የሚታየኝ እዚህ ቤት ውስጥ ስገባ ባድ ሆነ መጥፎ አይነት ነገር የምትስለው አእምሮ ላይ አእምሮ ላይ አይደለም ያየሁትን እኮ ነው በር ላይ ደም የተለያየ ደም አይቻለው ከዛ በኋላ ደግሞ ጥፍር በቃ በየቦታው ትልልቅ ጥፍር ማለት የዞን ጥፍር በቃ ምንድነው የሚባለው ይሄ በጣም ትልቅ ጥፍሮች አይቻለው እንደገና ደግሞ በጣም ብዙ ውስብስብ ያለ ነገር የሆነ ጉድጓድ ነገር አይቻለው እዛ ውስጥ ምን እንደምታደርጉ አውቃለሁ ማለት እኔ በተለያየ መንገድ ማጣራቸው ነገሮች አሉ የሰማችሁ ብዙ ተከራከርን መሰለኝ ይሄ መረጃ ተሳስተም እንዳልሆነ እየገባኝ ነው ይመጣው ተሳሳትኩ ማውራው ነገር ልክ ነው ስለ ወንድሜ ስራ ቦታም ይጠቆምክልኝ ስለዚህ ማለት ነው የምታወራኝ እዚህ ጋር ያወራኸኝ ያለው ነገር ደግሞ ስለ ባዳም ልኮ ምናምን የምትለሱ ሆን ብለህ ወይ ራስህ የፈጠርከው ነው ወይ ጠላት የነገረህ ነገር ሊሆን ይችላል አይደለም ይልሽ ሜላት ይልሽ ግዴለሽ የምትፈሪው ነገር ካለ ከፍታ ደረጃ ላይ ሲደርስ ስለዛ ሰው መጥፎ ነገር እንደሚያወራ ቃል ከፍታ ላይ ደርሳችኋል እንዴ እናንተ እግዚአብሔር ይመስገን ወንድሜ በሚሰራው ስራ ቤተሰብ ጥሩ በሄደም ነገር ነው እግዚአብሔር ይመስገን ጥሩ ደረጃ ላይ ማንም ሙሉ ቤተሰብ ሆኖ ከፍታ ላይ ይሄ ብቻ አይደለም ከፍታ ላይ ይሄ ብቻ አይደለም ማለት ከቤተሰባችሁ ውጪ በራሳችሁ የሆነ ነገር አምጥታችሁ ቤተሰብ አልባ እንደመሆናችን መጠን የቸገረን የጎደለብን ነገር ስለሌለ እሺ ከቤት ወጣችሁ ስራ ማትሰሩበት ሁለታችሁ ምክንያቱ ምንድነው ተማሪዎች እኮ ነው ትምህርት እንደጨረሳችሁ አውቃለሁ ጨርሳችኋል እንግዲህ እኔ ሳላውቅ ማለት እኔ እንደነገርኩሽ ከሰላም ጋር ቅርበት አለኝ ብዬሻለሁ እሷ ጨርሳ ቤት እንደሆነች ነው የማውቀው አልጨርስም አንቺ በድብቅ የምትማሪው ትምህርት አለ ለምንድን ነው በድብቅ የምማረው እኮ ትምህርት አሳፋሪ ያን ያህል አሳፋሪ ነገር አይደለም ስለዚህ ሆነ እየዋሸ ነው ማለት ነው ምናልባት ሰላም ዋሽታ ሊሆን ይችላል እንግዲህ ምን አይነት የምታወራው ነገር አለ ክላስ አንድ ክላስ እንደሆነ ነግረኛል አዎ አንድ ላይ እንደተማራችሁ ነግረኛል እኮ ተምረናል እንዴ ጨርሳለች እኮ አሁን ስራ ስለሌለ ነው ቤት ተቀምጣለችው
ነው ወይስ አንቺ ምንም ሳቲ የምትማሪው ትምህርት አለ ማለት አላቅም ምናልባት ከእህትሽ የምትደብቂው ነገር አለ ለምንድን ነው ከሷ የምደብቀው ሲጀመር ግን ትግባባላችሁ እንደው በዚሁ ልጠይቅሽ ምን የምላትን ነገር ስለማታዳምጠኝ እኔ ብዙም እንትን አላትም ለሷ ቦታ አልሰጣትም ምክንያቱም እንደነገርኩኝ እሷ መሮጥ ነው ገና ልጅነቷን ያልጠገበች ልጅ ናት እኔ የምላት በጣም ህፃን ልጅ የምትባል አይደለችም አስተዋይ ልጅ ናት የምትባል አይደለችም እኮ አስተዋይ ልጅ ናት ህፃን ነች እያለች አስተዋይነቷን ግን አንተ እየነገርከኝ ነው ያለ አይ ምናልባት ቤት ውስጥ የማያግባቡ ነገሮች ሁሉም እህትማማቾች ይግባባሉ ማለት አይቻልም ግን እንደው ስለሷ የምትነግሪኝ ነገርና ቤት ውስጥ የምትነግሪኝ አሁን እየነገርሽኝ ያለችው ነገርና አስተማሪዎች እሷን የማዩበት ተማሪዎች እሷን የማዩበት መንገድ አሁን ካንቺ እያልሽኝ ካለው ጋር በፍጹም የተለያየ እኛ ላይ ቀበጥ እየሆነችብህ ሊሆን ይችላል ውጭ ላይ የምታሳየው ባህሪ ሌላ ከሆነ እኛ ላይ ቀበጥ እየሆነችብህ ሊሆን ይችላል እሱን እኮ አንቺ ነሽ የምትመልሺው እኮ ያልኩህ እኮ ነው ስለዚህ እናንተ ላይ ሌላ እኛ ላይ ሌላ ነች ማለት ነው ምናልባት እየሆነች ነው ማለት ነው እንዳንተ አባባል እንግዲህ ማለት አሁን አንቺ ሐሳብሽ ምንድነው ስለ ወንድምሽ ግልጹን አትነግሪኝም ወደ በኢየሱስም ስለ ወንድሜ መጥፎ ነገር እንድትል አልፈልግም እስካሁንም ግልጽ ነው መጥፎ ነገር አላልኩም ግልጽ ነው አትነግሪኝም ለምንድን ነው ግልጽ ነገር ማወራ ከነገርኩ ውጭ እኮ አንተ ወንድሜን በሌላ ነገር እየሳልከው ነው ያለው አይደል ስለ ወንድምሽ ግልጹን ቃይሽ ስለ ወንድምሽ ግልጹን አውሪኝ ማለት ስለ ወንድምሽ ስህተት ማለት ስለ ወንድምሽ ስህተቱን አውሪኝ ማለት ነው ስህተት ካለበት ለምን ስህተት ነው አላወራቅም ታዲያ እኮ ንገሪኛ ግን ስህተት ስለሌለበት ነው ወንድም ማለት ስለ ወንድምሽ ንገሪኝ በግልጽ ስልሽ አንቺ ነገሩን በሌላ መንገድ እየተረዳሹ ነው ማለት እዚህ ቤት ውስጥ አንድ ቤት ውስጥ ትኖሩ መቼም ሰው ችግር ይኖርበታል እና ደግሞ ማንም ሰው ስለ አንድ ሰው የሆነ ድምዳሜ ላይ ከደረሰ የሚያየው የተሰማው የሚያየው እና የተመለከተው ነገር አለ ያንቺ ወንድም ከዚህ ቤት ውስጥ በተለያየ መንገድ ማለት የሰው ልጅ ከሚያደርገው ነገር ውጪ ብዙ ነገር ያደርጋል ልክ ብዙ እየታገስኩ ነው ያለሁት ታገሽም አልታገሽም እንግዲህ እውነታው የለበትም እንደዛ አደርግም እያልኩ እውነታውን መቀበል አለብሽ ትሰሚኛለሽ እውነታው ማለት እውነታው በቃ ይሄ ነው ወይም ደግሞ ተባባሪ ከሆንሽም ብትናገሪ ጥሩ ነው ለሊት ባዶ ሳህን ይዞ ይወጣል እዛ ውስጥ ደግሞ ስለኔ ወንድም ነው ያወራ ያለው ይታወቀክ ነው ስላንቺ ወንድም ስለሰለሞን እንደዛ አይነት ባሪ የለበትም አያደርግም ይልሽ አትከራከሪኝ እኔ እንደሚያደርገው እየነገርኩሽ ነው የተከራከርሽለት ከሆነ እኔ ወንድሜ ስለተከራከርሽለት የሚመጣ ነገር ምንም ማቀው ነኝ አንተ አይደለም ማለት እውነታውን አትካጂ እውነት አይደለም ወይ ደግሞ እውነት ታመሆኑ እንዴት ታውቃለህ እንደዛ አይነት ነገር ያደርጋል ብለህ ሌላ ሰው መጥፎ ነገር ስለነገረህ ብቻ ነው አረኔ ይኸውልሽ ስለ ሰው ብቻ አይደለም ስለ ወንድሜ ስለኛ ቤተሰብ እንደዛ አይነት ነገር ማወቅ ያስፈልጋ ወንድምሽ ይሄ በማህበራዊ ድረገጽ የምንሰማውን አይነት የመንፈስ ሰዎች የሚያደርጉትን ነገር ብዙ ስላወራኩ ነው እንደዚህ ላፊ ነገር የምታወራው ተቀምጠሽ አወራሽኝም ቆመሽ አወራሽኝም ወንድምሽ ይሄ ነው በቤቱ ሲመጣ ውሻ አርጎ የማባረር ባህሪ የለብንም በነገራችን ላይ እሱም ብዬ ነው እስካሁን የታገዝኩ ታረሽ ለምንድን ነው እዚህ ቤት ሰው የማይገባው እዚህ ቤት ሰው ከገባ ወይም ደግሞ ሰው እንዴት እንደሚገባ ማሳየው ካንተን ራሷ እንዴት ተቀብዬ እንዳስገባው ካይተካላ እንጂ እንደዚህ ካሜራ ማለት እዚህ ቤት ውስጥ ልገባ ስል ሁሉም ሰው እዚህ ቤት ውስጥ አትግባ ይቅርብ ይሄ መንፈስ ቤት ነው ምናምን ብሎኛል እሺ እንደዛ ከተባልክ አሁንም መውጣት ትችላለህ ይኸውልሽ ያወራን አይደል እንዴ ቁጭ አሁንም መውጣት ትችላለህ ስለዚህ አንቺም ልትቀያየር ነው ማለት ነው አይደለ ማለት ተባባሪ የምታወራውን ያወራው ነው ምን ልትደበድሚ ነው እንዴ አስፈላጊ ከሆነ ሰሚኛለሽ ወንድምሽ የመንፈስ ሰው ነው መንፈስ አምላክ ሰው ነው መጥፎ ነገር አታውራኝ ያልሽ እናገራለሁ መጥፎ አይደለም ወንድሜ አንድ ሰው ስለ ስራው መናገር እናገራለሁ ችግር ካለብሽ አንቺም ተናገሪ አንቺም መንፈሱ ከተጋባብሽ አንቺንም ደህና እንድናደርግሽ አባዘኔ ሌላ እልህ ውስጥ አትስገባኝ አሁን በጸባይ ትወጣልኛለህ ወይስ ወንድምሽ ይልሽ ተረጋጊ ያወራን አይደል እንዴ ካሜራው ያክፈልኝና ይውጣ ስለ ወንድም አይደለም ይልሽ ይልሽ አንቺ ራስሽ ይልሽ ሁሉንም ነገር ተመልክተሻል ግን እያዋሽሽ ነው የምትዋሽበት ምክንያት ለሱ ስለኔና ስለ ቤተሰብ ያንተ አይደለም የምታውቀው እኔኛ አብሬ እኔ ይልሽ ሰው በራሱ ይልሽ ሰው ያየው ሰው መረጃ አለኝ ይሄንን ደሙን ይልሽ ሲመጣ አይቻለሁ እንደዚህ ቆርጦ ይልሽ ደሙን ረበየስሰም የምታወራውን ነገር እያወቅህ አውራ በመጀመሪያ እንደዛ ከሆነ ወይ ቤቱን ለመፍተሽ ትወጣልኝ አንዴ ትወጣልኝ ካሜራማን ካሜራውን አጥፋልኝ አስቀምጥ ካሜራማን ካሜራ ተረጋጊ ትወጣልኝ ትችላለህ ቆይ ተረጋጊ አንቺ ላይ ምልክትሽን ዘርባይ ልትወጣልኝ ትችላለህ እኔ አልወጣም ከዚህ ቤት ቆይ አልወጣም መጀመሪያ ማነክ ብለህ ብትወስደው ይሻላል
ቁጭ በይ እንጂ እኔ አውቀዋለሁ እሱ ችግር የለውም ቁጭ በይ እንጂ ተመጣጣኝ በቃ ጓደኛዬ ነው አውቀዋለሁ አለ አብራችሁ እንደተማራችሁ ነው አብረን ተምረናል ይኸውልሽ ቁጭ በይ እኮ ነው ያናግረዋለሁ ለምንሽ ለምን እንጂ የምታናግሪው አንቺ ላይ መለከብሽም ሜላት ተረጋጊ ምን አይነት ወሬ እያወራ እንደነበር አልገባሽም አንቺ ለዛ ነው ቁጭ በይ ተረጋጊ ቁጭ በይ ሜላት ለምን አትረጋጊም ሰላም እኮ ቁጭ በይና እናውራ ይኸውልሽ ችግር እኔ ገባህ አይደል የምታወሪው እሱ ጋር ነው ማውራት ያለብሽ እኮ እናውራ ችግራችንን እንፍታ ምንድነው ምን እንደዚህ የሚያደርግሽ ቆይ ይኸውልሽ እዚህ ቤት ውስጥ ትልቅ ችግር አለ ይኸውልሽ ስለ ቤተሰባችን እያወራ እንደሆነ አልገባሽም እኮ ቁጭ ብለን እናውራ እሺ ውጣልኝ አልወጣም እናውራ ቁጭ ብለን ቁጭ አልወጣም ይኸውልሽ አልወጣም አንቺ ነው እንዴ ተከፈተሽልሽ እኔ ምንም አፌን እየከፈትኩ አይደለም ግን ቁጭ በይ በቃ አንተ ታላቀስ እያከበርኩሽ ነው ቁጭ በይ እስቲ አንዴ እያከበርኩሽ ነው እሱ ማነው ምንድነው የሚለውን መጀመሪያ እኮ ምን እንዳወራን እና ጠይቅሽ ጋዜጠኛ ነው ሊረዳን ነው የመጣው ለምን ነው እኛን የሚረዳው ስለሚያስፈልግ እንደምታውቂው የክላስሽ ጓደኛ እንደሆነማ ነግሮኛል የክላሴ ጓደኛ ሳይሆን እሱ ጋዜጠኛ ነው ስለማውቀው ነው ያመጣሁት ማለት ቁጭ በይና እናውራ እኮ ስለኛ ቤት መጥፎ ነገር ምን እያወራ እንደነበር አልገባሽም ለዛ ነው ስህተት ነው እንደዚህ ፈጽሞ እንደዚህ ይደረጋል ስህተት ነው ነገርኩ ያምራለማ ስህተት ነው የተሳሳተ መረጃ የነገርሽኝ ምንድነው እሺ የነገርሽኝ ያንንም ነገር ነግሬዋለሁ ማለት ነው እና ምን ላድርግ እስከ መቼ ነው እንደዚህ የምንቀጥለው አልገባኝም በቃ ነግሬዋለሁ ነው ምንድነው የነገርሽው ስለኛ ቤት ውስጥ በቃ ስለ ወንድማችን ሁሉንም ነገር ነግሬዋለሁ ምንም አላውቅም ወንድማችን ምንድነው እንዴ አንቺ በቃ የሰው እርዳታ ያስፈልገናል እስከ መቼ ነው እንደዚህ የሚቆለብሽ ነው እርዳታ ከሰው የሚያስፈልግሽ ልቀቀኝ በእናትህ ብር አልቸገረንም ግን ሰላም ቸገረን እያዋሸሽኝ ነበር ሰላም ቸገረሽ ዘቤት ሰላም አጣሽ ቁጭ በይና እናውራ በጣም ነው ቁጭ በይና እናውራ የምትይኝ በእናትህ ልቀቀኝ ተረጋጊ አንቺ ነሽ እንደዚህ የምታወሪኝ ሜላት ተረጋጊና ይኸውልሽ እሱ ያወራው የነበረውን ነገር አንቺ እንደዚህ ብለሽ አወራሽው በቃ ነው እውነቱን ነው ነገርኩት ነው አንቺ ልጅ እኮ መፍትሄ ለማግኘት እየሞከረሽ ነው እኮ ነው እየፈለኩ ያለው ወንድሜ መጥፎ ሰው እንደሆነ በጨለማ እንደሚሄድ ምናምን አንቺ በኢየሱስ ስም እንደዚህ ያለ እኮ ነው ያወራው ሰምተሻል በቃ እውነቱ ወንድምሽ በጨለማ ይሄዳል እውነቱ በቃ እውነቱ ነገር ለምን እንደምትዋሽ ማለት ነው በቃ አበዛሽ በቃ አበዛሽ ቁጭ በይ ነው ቁጭ በይ ምን ያሳይሽው ጭራሽና ነው በቃ ጭራሽ ባሳብሽ እንዴ ምንድነው የሚብስብኝ ተረጋጉ ቆይ ያው ምን መሰለሽ ይኸውልህ ማውራት ያለብንን አሁንም እኔና እሷ ልናወራ እንችላለን አይ ይኸውልሽ ተረጋጉ አንተ ካሜራማን ይዘት ማለት እዚህ ቤት ውስጥ ችግር እየተፈጠረ እንደሆነ አንቺ ብቻ ችግር የለም አንቺ ምን ሆነሽ ነው ስለ ችግር የምታወሪ ስለኛ እውነቱን ተናገሪ በቃ እውነቱን ስለምታወሪ ከዚህ ችግር እንደ ምን አይነት ነው የማወራው ወንድማችን አያሳዝንሽም እንዴ አንቺ ምን ሆነ ወንድማችን ምን እየሆነ ነው ያለው እንዴ እንደ አዲስ ነው እንደምትጠይቂው ማለት እዚህ ቤት እየኖርሽ ከነበረ እሷ የሚገጥማት ችግር እንዴት ነው አንቺ የማይገጥምሽ ቆይ ነው ምን አይነት ችግር ገጠመሽ እዚህ ቤት ውስጥ ሲጀምር ሜላት በእግዚአብሔር ሜላት በእግዚአብሔር እሱ ታሟል አልታመመም የታመምሽው አንቺ ነሽ ጭራሽ ባጠረ እየገባ እየዘለልሽ መግባቱ ምናምን አነሰሽ ጭራሽ ስለ ወንድማችን ሌላ ባህሪ ታወሪያለሽ እንዴ እኔ ባጠር ምሰለ አይካ ካለባበሷ መረዳት ትችላለህ እኔ ባደር እንደምትለብስ ልነግራችሁ እህቴ ናት ምናምን እያልኩ አይደለም እህቴ ስለሆነች እንደዚህ ልደብቅላት አይደለም ስለሆነች እንኳን መጥፎ ነገር ቢኖር ልደብቅላት አልችልም እሷ ግን እንዴት አይነት አለባበስ እንደምትለብስ አለባበስ መለበስ የሌለበት አለባበስ ነው እየለበሰች ያለችው አንድ ሰው ደግሞ አለባበሱን ሊመስል ይችላል ነው እንጂ እኮ አንድ ሰው ልብስ እኮ የፈለገ ሰው ስታይል ነው አይደለ ልብስ የራስ ስታይል ነው አይደል ተናግረሽኝ ታውቂያለሽ አንቺ ዛሬ ሱሪ አድርገሽ ነው እንጂ ሌላ ጊዜ ቀሚስ አለብሽም ቀሚስ ለብሳለሁ ግን እንደዚህ አይነት የተቆራረጠ እዚህ የሆነ አካላቴን የሚያሳይ ቀሚስ አለብስም እና የገዛ ነው አብረን አይደለም ጋልገዛውት ምን እንደዚህ አይነት ቀሚስ ነው ካንቺ ጋልገዛው አንቺ እየተጣላ ነው እንዴ አንቺ እሺ ስለ ቀሚሱ ጉዳይ አይደለም አሁን እንትን የሚያከራከረን ማችን ነው የሚያሳስበን ስለ ወንድሜ የሌለ መጥፎ ነገር እንድታወሪ አልፈልግም ቤት ውስጥ ነገር አላወራውም ወንድሜን ካንቺ በመለጠው ደግሞ ወደው ታውቂያለሽ ግን መፍትሄ ያስፈልገዋል ነገር ታዲያ እንዴት ነው የምታወሪው ቤት ውስጥ ያልተፈጠረው ምኑን ያልተፈጠረው እንደ ውሻ እየጮኸ እንደ ጅብ ውጪ ያደራደል እንዴ ያለው ይቀሽሻለሽ አንቺ ነሽ ልበል ወይስ እኔ ነኝ ወይ ጉዴ ፈላ
አረ ሜላት በእግዚአብሔር ተረጋጉ ቆይ ምን የነካሽ ነገር አለ የምሽ ነገር አለ ምንድነው እኔ ማለቀው የደበቅሽ ነገር አለ ምንድነው ማለት ነው የቃዥሽ ነው በእውነት ነው ያወራሻለሽ አንቺ ነሽ እንጂ ከቃዥሽ ራሱ ምንድነው ተጋብቶብሽ ነው እንዴ ምን ይሆንሽ ነው እየቀለድሽ ነው ቆይ አይ ተረጋጉ ቆይ እኔ አልገባኝ ቆይ ሰላም ማለት ያልሽኝ የነበረው ነገር ነው ከሆነ ሰላሙን እኮ ነው እንደዚህ ሆኖ ሌላ የሆነ መረጃ ይዞልኝ የመጣው ያውልሽ ሰላም ቆይ እስኪ እንደማመጥ እስኪ ያውልሽ ሁሉም ነገር ነው እኔ እዚህ ከመምጣቴ በፊት ከሷ ጋር አውርተናል የመጣሁትም ሁለታችሁም እዚህ ቤት ውስጥ መኖር ማችሉበት ደረጃ ላይ እንደደረሳችሁ ወንድማችሁ እዚህ ቤት ውስጥ ኢቭን ቤተክርስቲያን እንዳትሄዱ እንደከለከላችሁ ጸበል እንኳን ቤት ውስጥ ለመርጨት ማችሉበት ደረጃ ላይ እንደደረሳችሁ ይሄ መንፈስ አምላኪ እንደሆነ እንግዲህ እሷ ነግራኛለች ስለዚህ ቤተክርስቲያን እንዳትሄጂ ማን ይከለክልሻል አይደለም ነው አንቺንም ነው አይከለክለኝም ለሊ ተነስቶ ሲሄድ እንኳን እኛን ቀስቅሶን ካልሄዳችሁ ምናምን እያለ የሚረብሸን እኛን እሱ ራሱ ቤተክርስቲያን እንድንሄድ ነው የሚረብሸን እንጂ ጭራሽ ቤተክርስቲያን አትሄዱ ብሎ አይከለክለን ቤተክርስቲያን እንድንሄድ ነው የሚረብሸን ማለት ነው ማለት ከእንቅልፋችሁ ማለት ከእንቅልፍ ስትቀሰቀስ ይረብሻል አይደለ ለሊ ተቀስቅሶ ይረብሻል ከእንቅልፋችን በተኛን ለበጎ ዓላማ ከሆነ ግን መረበሽ አይደለም ከእንቅልፌ ስነቃ እኔ እንደተረበሽኩ ነው የማውቀው ለዛ ነው እሺ ስለዚህ አረ በፈጠረሽ ተይ አንቺ ተይ መብቴ እኮ ነው እየፈለግን ያለ ነው አናስገድለውም አናሳስረውም መብቴ ነው መንፈልገው ለበትን ስራ የሚታሰረው የሚገድለው ለምን ሰላም እሺ አሁን ማለት ነው ምን ሆነሽ ነው እዚህ ቤት ውስጥ ብዙ ነገር ይፈጠራል ብለሽኛል አይደለም እንደው ምናልባት የሚፈጠረው እና ቤቱ ይፈተሽ ትፈቅጃለሽ ይፈተሽ ቤታችን ማን ስለሆነ ነው እኛ ቤት እንደዚህ የሚፈትሸው እኮ እኔና አንቺ ወይ እኔ ነኝ ቃጁት ወይ አንቺ ነሽ ቃጅሽ አንድ ሰው ማንም ተራሰው መጥቶ እንዴት ነው ቤታችን ይፈተሽና ከሁለት አንዳችን እውነተኛ እንደሆነ ይያጋጋል ተራሰው እንዴት ነው ቤት መጥቶ ሊፈትሽ የሚችለው አንቺ ያምሻል ህፃንነት አይደለም የህፃንነት ባህሪሽ አለቀቀሽ ማን ስለሆነ ነው ሰው ራሱ ምንም ችግር ከሌለ ማንም ተራሰው ስለመጣ ለምንድነው ቤቴን የሚፈትሸው ማንም ተራሰው የኔን ቤት እንዴት ሊፈትሽ የሚችለው ይኸውልሽ ተራሰው አይደለም ተራሰው ይኸውልሽ የተሳደብሽ ነው ስነ ስርዓት ለኛ እኮ ነው አዎ ለኔ ማንም ልትሆን ትችላለህ ለዚህ ቤት ማንም ነክ ተራሰው አይደለም ጋዜጠኛ ነኝ ህጋዊ ፍቃድ አለኝ ግዴታ ጋዜጠኛ ስለሆንክ የሰው ጓዳ ገብተህ መፈተሽ መብት የለህም አንቺን አላስፈቅድሽም ሲጀመርም ለምን ማትፈቅደኝ ምክንያቱም ማህበረሰቡ በሙሉ ጥቆማው እዚህ ቤት ውስጥ ምን እየተፈጠረ እንደሆነ ፈትሽልኝ ስላለ ፈትሻለሁ ማለት ነው ዳግኝ ዘርበይ እንዴ ምንድነው ሁሉ እንዴ ምንድነው ግራገጥሽ ይያለ ለምን ያሽሽ እንግዲህ ምንም ያየው ነገር የለም ምንድነው ቀንድ ምናምን ምንድነው ሁሉ ደም ምናምን ምንድነው መሬት ላይ ሁሉ ደም ምንድነው ስለዚህ አንቺም የነገሩ ተባባሪ ነሽ ማለት ነው ወንድምሽ እንደዚህ አይነት ነገር እንዲያደርግ ተባብረሻል ሰላም የነገርሽ ነገር በሙሉ እውነት ነው ማለት ነው እዚህ ቤት ውስጥ ምንድነው ያለሽ ለምንድነው ያሽሽ አሁንም ይኸውልሽ አሁንም ልትደበድቢያት እየሞከርሽ ነው አስፈላጊ ከሆነ እሷን ብቻ አይደለም ወደ አንተም ሊመጣ ይችላል ኦኬ እስኪ ነይና እንየው እስኪ ስለዚህ እያንዳንዷን ነገር የምትደብቂው ተባባሪ ስለሆንሽ ነው ማለት ነው ተባባሪ አይደለም እና ምንም ያየው ነገር የለም ዝም ብለን ጮሆን ይጣው አይደለ መሬት ላይ የነበረው ምንድነው ይሄ አይምሮ የሳለብህ ነገር ነው አንተም እንደሷ ይቀሽና ያለው እንዴ ኦኬ ስለዚህ አይሽ ለሷ ምንም አይመስላትም ማለት ነው ለታሳብዱኝ ነው እንዴ ለታሳብጅኝ ነው እንዴ አንቺ ነሽ የታመምሽው ያውልሽ እዚህ ቤት ራስ ታመሽ ሌላ ሰው ያሳመምሽ ነው ያለሽው አባት አሁን እኔና እያሳመማችሁ ነው ያላችሁት ሁለታችሁ ሲጀመር ቀድመሽ ታመሻል የሁሉ ነገር እንዴት ነው ማይታይሽ አንቺ ቆይ ካሜራማን ምንድነው ካሜራማን ጤናውን ከዚህ ቤት የሚወጣ ሰው ነገር አያሳስብሽም እንዴ አንቺ አንቺ ማሰብ ጀመርሽ ጭራሽ እኔ ማሰላሰብ መሰለኝ መፍትሄ ፍለጋ ነው እሱን የጠራሁት በስርዓት እናነግሮና የሆነ የሌለ ታሪክ ያወራሽ የቤተሰብሽን ጉድ እንትን እያልሽ ጭራሽ የሌለ ታሪክ አይንሽን ግለጪ እያየሽ ነው ወይም ደግሞ ነስቲ ታመሻል ከታመምሽ ተረጋጊ አይደለም ይኸውልሽ ከዚህ በላይ እኔም የመቆየት እንትን የለኝም ከእናንተ ጋር ፈለግሽም አብረሽ ተከትለሽ መውጣት ትችላለሽ ከፈለግሽ የት ነው ተከትላ የምትወጣው አላውቅም ከአንተ ጋር መውጣት ትችላለች ለምን ነው የምትወጣው ቤቷ እኮ ነው ከቤቷ የት ነው የምትወጣው ወይም ደግሞ እንዳልሽው አንቺም የእሱ መንፈስ ተከታይ ከሆንሽ
እሷ ደህና የምትሆንበት መንገድ እናስተካክል። አንቺ እላፊ እያወራህ ነው ያለኸው አባት። እሺ ምን ልበልሽ? እላፊ አታውራ እንደዛ ምን ልበልሽ? እሺ ቤቱን ስፈትሽ ያገኘሁት ነገር ትልቅ ነገር ነው። ለምን አየክ እንዴ? እስካሁን ስትከራከሪ እንደሷ እየቃዠህ ነው ያለኸው አንተም። አንቺ ነሽ እኮ እየቃዠሽ ያለሽ። ውጭ ጠላት ወሬ ጋር የሰማኸውን አምሮ ይሳለብ ባይኔ ያየው ምንም ያየው ነገር የለም። አይንሽን ግለጪ ይልሽ አይንሽ ተደፍኗል። ባይናችን የምናየውን ነገር እንዴ አንድ እኔ እሺ እሷም ማለች አየችው እውነቱን። ሰው የሚለውን ነገር ባይኔ ነው ያረጋገጥኩት። ምን ነው የሚለው ነገር አእምሮ ላይ ስላለ ብቻ ነው እየቃዠ ያለኸው። ሰሚኛለሽ? ሁለታችሁ ተባባሪ ከሆንሽ ማለት ነው። ሰላም ዝም በይ። እሺ ታመሽ እኔ አልታመምኩኝ። እየታመምሻለሽ አንቺ ነሽ። እዚህ ቤት ውስጥ የሆነ ነገር እየተፈጠረ ነው። ምንም የተፈጠረ ነገር የለም። አንቺ ደግሞ ይሄ ነገር ይኸውልሽ በጣም ሲበዛ ሰላማችን እየበጣበት ነው ያለው አሁን ራሱ በቃ። እሺ ቁጭ በይ፣ መፍትሄ እንፈልጋለን። ምንም አይነት መፍትሄ ካንተ አልፈልግም። እሺ ተረጋጊና። ይኸውልህ የሆንኩት ነገር የለም፣ የሆነው ነገር የለም እዚህ ቤት አይደለ? ይኸውልሽ የሆነ ነገር እየተፈጠረ ነው እዚህ ቤት። ምንም አይነት የተፈጠረ ነገር የለም። ለምን ደግሞ አትሰማኝ? ቆይ ለአንቺ አይታይሽም ነው ወይስ ኖርማል ነገር ሆኖ? ግዴታ እንደናንተ ነው መቀሽት አለብኝ? ገብቼ የሆነ ነገር አየሁ እሪ እያልኩ መውጣት አለብኝ እንደናንተ? እንደዚህ ስለምታምነው የሆነ ነገር እዚህ ቤት እንዳለ የምታምነው እንደዚህ ነው? አይታይሽም? ለአንቺ ተደፍኖ እስኪ ምንድነው ያያችሁት እናንተ ነገር? ምን አስደነገጠሽ? ካላየሽ ምን አስደነገጠሽ? ለምን ጎትተሽ አወጣሽ? ለምንድን ነው ውስጥ ከገባው በኋላ ጎትተሽ አወጣሽ? ለምን ጮሽ? ታራ እንዴት ነው የሰው ቤት ዝም ብሎ ሲፈትሽ የማየው? ይሄ ቤት እኮ የእሷም ነው። የሰው ቤት ገባና እንዴት ይፈትሻል? የእሷም ነው። ምንም ነገር እሷ ትንሽ ስለሆነ ስለፈቀደችልህ እኔ ማንም ቤቴ ጎድጓዳዬ እንዲፈትሽ ፈቅድለታለሁ እንዴ? ሜላት በጣም ግራ እያጋባሽ ነው። ይሄ ቤት ቢፈተሽ ምንም የሚያረብሽ ነገር ከሌለሽ ምን ችግር አለ? ሰው እኮ ለምን የሰው ቤት እንዴት ዝም ብሎ እንዴት ይፈተሻል? የሰው ቤት ይኸውልሽ ህጋዊ ጋዜጠኛ ነኝ ብዬሻለሁ፣ መረጃ አለኝ ብዬሻለሁ። ይሄ ሁሉ ነገር ህጋዊ ጋዜጠኛ እንደሆንክ ነግረኸኝ እኮ ብዙ ታግሼክ ብዙ እላፊ እያወራክ ዝም ብዬ ሰማሁ ጋር። እሺ ሜላት አንድ አዳምጪ። ቆይ እዚህ ቤት ውስጥ ከውጭ የሚወራው ነገር ሐሰት ከሆነ እኔ አረጋግጬ ስለ ቤት ማህበረሰብ ውስጥ የሚወራው ነገር ሐሰት ነው ብዬ አረጋግጬ ስለ እናንተ ሰው ያለው አመለካከት ውሸት እንደሆነ እንዳስረዳልሽ ነው። ሌላ ነገር የለም። ይኸውልሽ ከሁለት አንዱ ማንም እኮ ስለኛ ማንም አወራ እኮ ነው የሚደንቀኝ ነገር የለም። እኛ ራሳችን የምትኖሪው ከሰው ጋር ነው። ከሰው ጋር እስካሁን ከሰው ጋር የተፈጠረብኝ ግጭት ነገር የለም አይደለ? በሰላም ከጎረቤቱ ጋር ከማህበረሰቡ ጋር በሰላም እየኖርን ያለን አይደለ? እሺ አንዴ ቁጭት ያለሽ እባክሽ ተቀምጬ እንደዛ አይነት ወሬ ላወራ ስለማልፈልግ ካሜራማንህን ይዘህ ብትወጣልኝ በትዕግስት ነው እየጠየቅኩ። ስለዚህ ነገር አላወራም። አንዴ ቁጭ በይ። ስለምንም ነገር እንድታወራኝ አልፈልግም እኮ። እሺ ቁጭ በይ። እያመመኝ ነው እኔ ራሱ እያሳለኝ የነበረው አይደለ? አሞኛል። የዚህን ያክል በትዕግስት የጠበቅኩ እንደዛ ስላልከኝ ነው። እሺ እኮ እሺ አንዴ ተረጋጋ። ጋዜጠኛ ምናምን ብለህብኝ ስለመጣ ነው እንጂ የዚህን ያክል ልታገስ አልችልም ነበር። አሁን ልለምንክ በልመና ይሁንና ልለምንክ ነው ታዲያ። ኖ አይ ይኸውልሽ ካሜራማን አንዴ ይቅርታ፣ ካሜራ አካልኝና መለመን አይደለም። አንዴ ቁጭ በይ እባክሽ። ይኸውልሽ በቃ አሁን የተፈጠረው ነገር በቃ እኛ ነን የተሳሳትነው። ሰላም ዝም በይ በእግዚአብሔር ዝም ማለት ትችላለሽ። እኛ ነን የተሳሳትነው። ዝም ማለት የምትችይ ከሆነ ዝም በይ። አንዴ ዝም በይሽ። እኛ ነን የተሳሳትነው፣ አንቺ አልተሳሳትሽም። አንዴ ቁጭ በይሽ። በቃ እኛ ነን የተሳሳትነው፣ አንቺ ምንም አልተሳሳትሽም። ልክ ነሽ። ይቀመጥ። አዎ ቁጭ በይ። ነይ እዚህ ጋር። ምናልባት እኛም ተሳስተን ይሁን በቃ እኛም ተሳስተን ሊሆን ይችላል። ራሳችሁ ቃሽታችሁ እግዚአብሔርን እኔ ራሱ አእምሮን እየታመማችሁ አእምሮሽን እየታመምሽ ያለሽበት ምክንያት ምናልባት ከዚህ ጋር የተገናኘ ሊሆን ይችላል። አይታወቅም። ከእናንተ ጋር የተገናኘ ነው። አሁን አእምሮን እየመመኝ ያለው ከኛ ጋር መጀመሪያም እያሳለኝ ነበር። ይቅርታ አይሻርለ የሆነ ነገር እየታመምሽ ነው። ይኸውልሽ ወይ ሐኪም ቤት እንሂድና መጀመሪያም ራሴ ሄዳለሁ ቢል ካለብኝ መጀመሪያም እያመመኝ ነበር ብዬ ካለዋ ገና ስትመጣ ታማሚ ካስ አታምኝም ነው አታምኝም። ይኸውልሽ ሌላ ነገር ያልተናገርኳቸውን ነገሮች እንድናገር አትገፋፊ። ምንድን ነው የምትናገሪው? እሺ ትናገሪ። የተናገርሽው ነገር የምትናገሪው አትቆጫታ። መናገር ይኸውልሽ አፍ አላት አይደለ? ህፃን ልጅ አይደለችም። በቃ ትናገር። ምንድን ነው ቆይ እውነቱን መናገር የለች ነው የሌለ ነገር። እኔ ህፃን አይደለሁም፣ ትልቅ ሰው ነኝ እኔ። የምትናገረውን ነገር ታውቃለች። ይኸውልሽ ባልናገርብሽ ይሻልሻል። አሁን እውነቱን ተናገሪና ምንድን ነው ባትናገሪብኝ የሚሻለው? ሌላ እኔ መጥፎ ስራ እንዳለብኝ እንትን ያልሽ ነው። እባክሽ አንዴ ጸጥ በይ፣ እባክሽ ጸጥ በይ። ይኸውልህ እንትን ካላመንከኝ ማለት ሰውነቷ ላይ ማየት ትችላለህ። የቦጫጨራት ብዙ ቦታ ቦጫጭሯታል። ሲጀመር አንዳንዴ የእሷም ደም ራሱ ይጠጣል እሱ። ያምሻል እንዴ? ቆይ ተረጋጊ እባክሽ፣ ተረጋጊ እባክሽ። ሜላት ተረጋጊ።
የአውሬ ነገር ነው የምታወሪው። የታወቀሽ ነው የምታወሪው ነገር። ሲጀመር እዚህ ጋር ያለው ጠባሳ ምንድን ነው? ምንድነው እዚህ ጋር ያለው ጠባሳ ምንድነው? አትንኪኝ። ተረጋጋ። ጠባሳ ሌላ ቦታ ማለት እዚህ ጋር ማለት እኮ ይኸውልህ ጠባሳ ምንድን ነው? ይኸውልህ ጠባሳ ምንድን ነው? እሺ ይኸውልህ ጠባሳ ምንድን ነው? አንቺ ራስሽ ግራ እየገባሽን ነው። እሺ ይኸውልህ ጠባሳ ምንድን ነው? ብዙ ጠባሳ አለኝ እዚህ ጋር ማለት እኮ ምንድነው? እሺ ምንድነው? እሺ ይኸውልህ ጠባሳ ምንድነው? እሺ ይሄኛው በህፃነቴ ቁስል ነበረብኝ። የምን ቁስል ነው የምትይው? እንደተቆረጠ ነው ያስታውቃል። እንጨት ነው የመታኝ። እዚህ ጋር ያለውን እንጨት መቶኝ ነው። ተመታ አይደለም። ይኸውልህ ራሱንም እሷንም እየቆረጠ ነው የሚጠጣው። እሺ ለምን ነው አትንኪኝ የምትያት? እሺ ማለት ምን አይነት ወሬ እያወራሽ እንደሆነ እየገባህ ነው? እየሰማህ ነው? አሁን ያሳየሽኝ እኔ እኮ እየተጎዳሽ ነበር መሰለኝ። አንቺ ነሽ አይምሮሽ እየተጎዳ ያለው አንቺ ነሽ። እኔ ምንም አልተጎዳውም። እኔ እኮ ላንቺ አስቤ ነበር። ታሪክ የምታወሪው ይኸውልሽ እኔ ታሪክ ነው እያወራሽ ያለሽው የመሰለኝ። አንቺ ጭራሽ ለሱ ተባባሪ ሆነሽ የሁሉ ምናምን ከፈራሽ ንገሪኝ። እኔ ያለው እትሻለሁ። ኢየሱስ አይ ምንም አይደለም። ወንድሜ ነው ቁጭ በሉ። ምንድን ነው? ተረጋጋ። ቆይ ምን ናችሁ?